ቀድሟችሁ ብትሆኑ ቀድሟችሁ ከጎን ሆነ በፍቅር ማለት ነው። ይህን ስል ይቅርታ ግን ራስ ወዳድ ብለህ እንዳትቀየም ያደር ማለት አቶ ተፈሪ አሁን ለነገሩ ልክ ነው። ያው ሁሉም አባት ለልጁ ነው የሚያደርግ። አይ ማድላቴ እኮ አይደለም። ተዋወቃላችሁ ብዬ ነው። የፈለገ እንተዋወቅ እንደማላውቃት ገና አውቄያለሁ። ልጄ በጣም አሁን ከዛ በፊት የነበራት ለማለ ስቃይ አለ። ያን ሁሉ መከራ አልፋለች። ግን አሁን የእናቷን ማዘን ተጨምሮባት በጣም በሚያሳዝን ሁኔታ ላይ ነው ያለችው። ይሄን አሰብኩና ምናልባት አንተን ማስቸገር ሊኖርብኝ ነው። ማስቸገር ሳይሆን ልመና በለው እንደምትጓደዱ ከዚህ በፊት አብራችሁ እንደነበራችሁ አውቃለሁ። ጥሩ ፍቅር ላይም እንደነበራችሁ ስለማቅ እስኪ እየፈራው ነው የምጠይቅህ መንገድ ብቻ ሳይሆን የምጠይቅህ ምክንያቱም የልጄን ጉዳት ብዬ አንተን ደግሞ እንዳልጎዳም ደግሞ ፈራለሁ። ማለት አልገባኝም። ስለምን ጉዳት ነው? ለምንድን ነው የምትጎዳኝ? በምን አይነት መልኩ ስለምትጎዳኝ የምችለው? አይ ራስ ወዳድ እንዳትል ታውቃለህ። መቼም የልጄን አሁን ያለችበት ሁኔታ በጣም ጥሩ ሁኔታ ስላልሆነች ምናልባት አንተ ከጎና ብትሆን ብዬ አስቤ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም እና ፍቅር እየተመኙላችሁ ዛሬ በአዲስ ነገር ነው የመጣሁት። ያው ትንሽ እናንተም በተፈንትን ባላችሁት መልኩ የኤልሳና የልዑል ጉዳይ ምናምን ብዙዎቻችሁ በተለይ አዲሷን ፍቅረኛም እንዳለው እስከተናገረ በኋላ ልዑል ላይ ብዙ ነገሮች እየመጡበት ነው፣ በኤልሳ በኩል ማለት ነው። ዛሬም እንግዲህ አባቷን ሆን ብላ የላከችው እሷ ትመስለኛለች። ኦሬዲ ኤልሳና ልዑል እንደሚዋደዱ ሁላችሁም አይታችሁም። የበፊቱንም እንግዲህ ልዑል የምትከታተሉ ሰዎች ታውቁታላችሁ ስለ ሁለታቸው ፍቅር። ግን ደግሞ ያው ሁሉ ነገር አድርሳበት ስንት በደል በድለው ማይረሳ ጠባሳ ጥላበት ሂዳ አስቦት አሁን እንደ አዲስ። እኔ በጣም የገረመኝ ነገር አቶ ተፈሪ ላይ ልፈርድበት ምናምን አይደለም። እሱ እንዳባት ልጁ ስትጎዳ ልጁ የሆነ ያለችበት ሁኔታ አሁን ደግሞ እናቷ ሙታለች ከተባለበት ቀን ጀምሮ በጣም ብዙ እንትን እንደበዛባት እየተናገሩ ነው። እሱን እንረዳለን። ግን ደግሞ በህይወቱ በልዑል እሱ የራሱን አዲስ ህይወት መምራት አለበት። አቶ ተፈሪ መጥተው ስለ ልጁ ሽምግልና በሉት በግልጽ እኮ ነው የተናገረው። ልጁን እንዲያገባት እኮ ነው የተናገረው። አስባችሁታል? አብረው እንዲሆኑ ይሄን አሁን አቶ ተፈሪ ጋር ለመፍረድ ምናምን ሳይሆን እናንተ እንደንትን ስታዩት ኤልሳ ብዙ ነገር አድርጋ አሁን ላይ በአባቷ በኩል ልዑልን እንዲለምንላት ልካ፣ እሷ ግን ከጀርባ የምትሰራቸውን ስራዎች እየሰራች ኦሬዲ። አቶ ተፈሪም አሁን ይሄ ነገር ጥያቄ አምጥቶ ሊጠይቀው የቻለበት ዋነኛው እንትን ምንድን ነው? ልዑል ስለ አዲሷ ፍቅረኛ ከተናገረበት ቀን ጀምሮ ደስተኛ አይደሉም። ለምን እውነቱ ከተናገረ አቶ ተፈሪ መጥቶ ከተናገረ በጣም እንትን እንደተሰማቸው ማለት እነሱ የሚጠብቁት ኤልሳን አንድ ላይ ለማድረግ ነበር። ግን ደግሞ በመሀል ደግሞ ልዑል ወሬ ሳያስበው ስለ አዲሷ ፍቅረኛ ሲያወራ ሰሙ። ሁሉም ሰው ሰማ። ይሄ ደስ የሚል ነገር ነው። እሷም በተስፋ አለኝ እያለች ከምትኖር ልዑል መናገሩ እኔ በጣም ጥሩ ነገር ነው ያደረገው ብዬ ነው የማስበው። ምክንያቱም እሷ እያሰበች ያለችው ልጅን ካገኘልኝ በኋላ ከልዑል ጋር አብሬ እሆናለሁ ምናምን እያለ ህልም ነው የምታልመው። ገባችሁ? ያን ሁሉ ነገር ያደረገችውን ሁሉ ነገር ረስተዋለች። ሞር ደግሞ አሁን እሱ እናቷንም እንትን ስለሰማች እንዳትጎዳ ብሎ በየጊዜው እንግዲህ እሷን ለማጽናናት ምናምን ከጎኗ ስለሆነ፣ እሷ ደግሞ የፍቅር መሰላት። ሴቶች እኮ ሞኝ እኮ ነን። የእውነቴ እኮ ነው የምላችሁ። ሴት አንድ ጊዜ ካፈቀረች በቃ ልክ እንደ እንትኗ ፍቅሯ ራሱ በቃ የተንጠለጠለ እንትን ነው። ስትጠላም እንደዛ ነው፣ ስታፈቅርም እንደዚያ ነው የሴት ልጅ ጸባይ። እና የዚች ልጅ ደግሞ
ልዑልም የተወሰነ እንትን የሰጣት ይመስለኛል። እሱ ግን በፍቅር ሳይሆን ማንኛውም ሰው እንደሚያጽናናው ልጇ ነው እዚህ ጋር ህፃን ልጅ ገና 2 3 ወር ያልሞላው ልጅ ነው የጠፋው። እንደማንም እንዳይሰማት በየጊዜው እሷን ለማገዝ እያደረገ ነው ያለው። ግን አቶ ተፈሪ ዛሬ በድንገት ስለዚያችኛዋ ፍቅረኛ ከሰማ በኋላ አላስችል ብሎ መጥቶ እንደዚህ አይነት ነገር መናገሩ ተገቢ ነው ብዬ አላስብም። ይችኛዋ ልጅም አሁን አዲሷ ፍቅረኛ ልዑል የሚሰራቸውን ስራዎች እያንዳንዱ ታያለች ሶሻል ሚዲያ እና ይሄን ነገር ስትሰማ ምን እንደሚሰማት አስቡ። ሁለታቸውን ያላቸው ነገር ሳይጨርስ ነው ወደ እኔ የመጣ ብላ ሌላ ችግር ልትፈጥርበት ትችላለች እና ጥሩ ነገር አይደለም ያደረገው። በቃ በአጠቃላይ አቶ ተፈሪ ዛሬ በጣም እኔ እንጃ በጣም እስካሁን ድረስ ለልዑል በጣም ጥሩ ሰው፣ መልካም ሰው፣ ታማኝ ብዙ ነገሮች ያ እንትን የሚልለት የሚደግፈው ሰው ነው። ግን ደግሞ አሁን በልጁ በኩል እሷ ልካ አባቴ አንተ ይሰማሃል አንተ እንደዚህ ብትለው ብላ መታ ስለ ፍቅራቸው ስለ ድሮ ማንነታቸው ምናምን ይሄ ያለፈ እንትን ነው። ያለፈ ክረምት ቤት አይሰራም ይባላል። አለፈ። እሱ በጣም ለምኗት ነበር በሰው ሁሉ እናቱ የልዑል እናት ሳትቀር። እሷ ግን ምርጫዋን መርጣ ሂዳለች። አሁን እንደፈለገች ከሆነች በኋላ ከስንት ወራት በኋላ መታ እንደ አዲስ አብረን እንሁን ማለት አይዶን ኖ ከባድ ነው በጣም። ልዑል ኦልሬዲ ሰምታችሁታል ልክ ልካቸውን ስለ ኤልሳ ከኤልሳ ጋር ምንም አይነት እንትን እንደሌለው። አሁን እሱ ጎበዝ ከሆነ ኤልሳም ተስፋ እንድትቆርጥ በሱ ያላትን ነገ ዛሬ እያለች ወደ እኔ መለሳል እያለች እንትን ከምትል ልዑል ቀጥታ አሁን ጾም ከተፈታ በኋላ ሽማግሌ ልኮ ማግባት አለበት በቃ። ከዛ በኋላ እሷም የራሷን እንትን ትላለች። ያለዛ እሷን ፈርቶ እሷ ትጎዳለች እኔ እንትን ካልኩኝ እያለ የራሱን እንትን ህይወቱን ማበላሸት የለበትም። አቶ ተፈሪም ለልጁ ሲል ነው እንደዚህ የሚያደርገው እንጂ የልጁን ጸባይ ከኛ በላይ ጠንቅቆ የሚያውቀው እሱ ነው። ለራሱ ለአቶ ተፈሪ ራሱ ስለዛኛው ፍቅረኛዋ ከኔና ከሱ ምረጭ ስትባል ያንኛውን መርጣ ስትሄድ ምን አይነት እንባ እያለቀሰ ከልዑል እንዴት ሲል እንደነበረ አይታችሁታል። አሁን ላይ ነገሩ ሁሉ ተገለባብጦ ሁሉ ነገር ልዑልን ጥፋተኛ ለማድረግ ልጁ የተጎዳችው ባንተ ነው ለማለት ለማሳበብ ሆን ብለው የመጡበት ይመስለኛል። ልዑል ደግሞ የሆነ ሸም ምናምን ይይዘዋል። ሰዎች በእኔ ቦታ ሆኖ ሰው መጎዳት የለበትም ብሎ የሚያስብ ሰው ስለሆነ ማለት ነው። ግን ደግሞ እናንተ ስታስቡት ልዑል ምንም ጥፋት የለበትም። እሱም ስንት ዓመት ስንት ወር ጠብቋታል፣ ለምኗታል። እሷ ጠፍታ ብዙ መስዋዕት ከፍሏል ለእሷ ራሱን እስከ ማጥፋት ድረስ አይታችሁታል። እሷ ጠፍታ ሳለ ያልሆነ መድኃኒት እየሰጡ ከስራው እንዲርቅ ሰው እንዲያስጠላው ብዙ ነገር ያደረጉት በኤልሳ እንትን ነው። እና ያን ሁሉ ነገር ካደረሰችበት ሴት አሁን እንደ አዲስ መጥቶ አባትየው አብራችሁ ሆኖ ያችኛዋን ተዋት ኖ እንደዚህ አይነት ነገር እኔ ስሰማው ራሱ እንዴት እንደተናደድኩ የእውነት ሆን ብሎ የተዘጋጁበት እንትን ይመስለኛል ከልጅቷ ጋር ለማጣላት። አቶ ተፈሪ ትልቅ ሰው ነው፣ ብዙ ነገር ያውቃል፣ የልጁንም እንትን ያውቃል። ግን አሁን ላይ እንደዚህ አይነት ጥያቄ መጠየቅም የለበትም። ስለ ልዑል የግል ህይወቱ ከተናገረ በኋላ ልዑል ወጥቶ ስለ ፍቅረኛ ስለምን ካወራ በኋላ አሁን መጥቶ አብራችሁ ሁኑ፣ እናንተ መለያየት የለባችሁም፣ እሷም ልጄ በጣም ነው የምትወድህ እንደዚህ ነው እያሉ ሌላ ችግር መፍጠር ተገቢ ነው ብዬ አላስብም። ኦልሬዲ ልዑልም እንደማይፈልጋት ተናግሯል። እንግዲህ ይሄንን ስትሰማ ደግሞ ኤልሳ ምን እንደምትል ደግሞ እናያለን። ያው ለልጅቷ ሲል ለዛችኛዋ ልጅ ሲባል
ከኤልሳ መራቅ አለበት ልዑል። ደግሞ ራቅ ብትሉት ራሱ ስራው እንዲርቅ አያደርገውም። የሚሰራው ስራ የግዴታ ኤልሳን ስለሚያውቃት ብቻ ሳይሆን የማያውቀውንም ሰዎች የሆነ ጉዳይ ጀምሮ አያቆምም። እስከ መጨረሻው ድረስ ነው እንትን የሚለው። ይሄ ደግሞ የህፃን ልጅ ጉዳይ ነው። ገና 2-3 ወር ያልሞላው ህፃን ነው፣ ምንም አያውቅም። ስለዚህ አሁን ላይ ልዑል ግን መጥተው ጫና ለማብዛት ልዑልን እንትን ሸም ለማሳዝ ምናምን ነገር ያደረገው አቶ ተፈሪ እኔ ተገቢ ነው ብዬ አላስብም። እናንተስ ተመልካቾች በዚህ ጉዳይ ላይ ምን ትላላችሁ? አቶ ተፈሪ ትክክል ነው እውነት ነው የተናገረው ወይስ በጣም ራስ ወዳድ ነው የምትሉት? የእውነት ራስ ወዳድ ነው እኔ ያሰብኩት። ያን ሁሉ ነገር ካረገችበት በኋላ አብራችሁ ሁኑ ማለት ይሄ ራስ ወዳድ ነው። የእውነት ድፍረትም ጭምር ነው። የፈለገው ልጁ ትጎዳለች፣ የፈለገው እንትን ትላለች። እሷም የራሷ ህይወት ማስቀጠል ትችላለች። ህይወት ይቀጥላል። በአንዴ ማቆም አይቻልም። ስለዚህ ያኛው እንትን ትቷት ሂዷል እና ከአሁን በኋላ ህይወቷ ተበላሸ ማለት አይደለም። እንደ አዲስ መጀመር ትችላለች ከምትፈልገው ሰው። አሁን ላይ ትኩረት ማድረግ ያለባት ስለ ልጇ ነው። ከዛ ውጭ ስለ አዲስ ፍቅረኛ ስለምን እያወራች ጊዜዋን ማቃጠልም የለባትም። ከባድ ነው ጋይስ የእውነት። አንዳንድ ጊዜ ሰዎች እናንተ ባሰባችሁት እናንተ እንትን ባላችሁት አይሆንም። በቃ ሁል ጊዜ የሆነ ምንድን ነው የሚባለው በአማርኛው፣ ልክ እናንተ የሆነ ነገር የሆነ መንገድ ስትጀምሩ ጥላቶች ደግሞ እናንተን አማርኛው ጠፋብኝ፣ ሶሪ፣ የሆነ እንደ እንቅፋት የሚሆንባቸው ሰዎች አሉ። የልዑል እናት ደስታዋን ልጄ እንትን ሊል ነው እያለች እልል ስትል ገና ደግሞ አዲስ ሌላ ችግር መፍጠር፣ ይሄ እውነት ራስ ወዳድነት ነው። እናቱ ስትሰማ ምንድን ነው የሚሰማት? የልዑል እናት ኤልሳማ አሁንም እኔ እኮ ብያችኋለሁ። ኤልሳ አሁንም ልዑልን ትወደዋለች። የሆነ በቃ አሁንም በልጇ እያሳበበች እየቀረበችው ነው ያለችው። ፍቅር እንዳታስዘው እያልኳችሁ ነበረ። ያልኩትም ሳይቀር ይሄው ሳይውል ሳያድር መጣላችሁ። ውሸታም ውሸቷን ነው ምናምን እያላችሁ ነበር ግን ራሷ አለች፣ አልተሳካላትም። ዛሬ ደግሞ በአባቷ ላከች። መጀመሪያ እሷም ነገረችው፣ እንደማይሆን ነገራት። በአባቴ በኩል ስለሚስማሙ አቶ ተፈሪና ልዑል ምንም አይነት ነገር እንትን ሲሉ ልዑልም እንደ አባቱ ነው የሚያየው እና እሷም በዛ ተጠቅማ ነበር ግን አልተሳካላት። መቼም ቢሆን አይሳካላትም የእውነት። እኔ በሷ ቦታ ብሆን ልጄን እንጂ ሌላ ነገር አያምረኝም የእውነት። ልጄ ስንት ወር እንትን ሳይሞላው ከልጄ ተነጥዬ እያልኩኝ ስለ ልጅ አስባለሁ እንጂ ስለ ፍቅር ስለ የሚቀጥለው ጊዜ ማሰብ ምናምን በፍጹም የማይታሰብ ነገር ነው። እሷ ደግሞ ለየት ያለች ናት። የእውነት ለየት ያለች እንትን ናት እኮ አስተሳሰቧ፣ ምኗ፣ ሁሉ ነገር ይገርማል። የሰው ልጅ እንትን አቶ ተፈሪ ሲናገሩ ራሱ በጣም እንትን እያሉ ነው ማለት እየፈሩ ልዑል ምን ይለኛል እያሉ በሉ ተብለው ተልከው ነው። ግን ኤልሳ ናት የላከችው ይሄን ነገር ሁሉ ሞልታ የላከችው ኤልሳ ናት እንጂ ድፍረትም ኑሮት ሊጠይቀው አይችልም ነበር። በምን አሳምና እንደላከችው አላውቅም። እና እንግዲህ ልዑላችንም ይሄ ነው እንግዲህ፣ ሌላ ምንም ልላችሁ አልችልም። ልዑልም እንግዲህ ለአቶ ተፈሪ ትክክለኛውን መልስ በይህ እንግዲህ ከሱ ጋር አዲስ ኦሬዲ አይቶት ነው አቶ ተፈሪ የሚመጣው። ስለ አዲሷ ፍቅረኛ ከተወራ በኋላ ነው ይሄ ነገር ሁሉ። ኤልሳም አቶ ተፈሪም እንግዲህ ይህን እንደዚህ እንዲያወራ የተፈለገው ማለት ነው። በፊት እንደሌለው ነው የሚያስቡት።
ኤልሳ እና እሱ ልዑል አንድ ላይ ይሆናሉ ብለው እያሰቡ ነበር። ግን ደግሞ ልዑላችንን እንግዲህ እውነቱ ስለተናገረ እነሱም እንግዲህ የያዙትን ለምን አይፈነዳም የፈለገው ነገር ይምጣ ብሎ እንግዲህ አቶ ተፈሪ አይኑን በጨው አጥቦ መጥቶ አስባችሁታል? ሴት ልጅ ወደ ወንድ ልጅ ሽምግልና ሲላክ ወንድ ልጅ ነው በባህላችንም ወንድ ልጅ ወደ ሴት ልጅ የሚሄደው እንጂ ሴት ልጅ ወደ ወንድ ልጅ አትሄድም። ግን ደግሞ በእነሱ በቅርርብነት ስላሉ ያው ልንፈርድም ላንፈርድም እንችላለን። ብዙም ስለሚተዋወቁ አቶ ተፈሪም እንደ ልጁ ስለሚያየው ይሄ ሊያከራክረን አይችልም። የፈለገውን መጠየቅ ስለሚችል ማለት ነው። ግን ደግሞ ትክክለኛው እንትን እናንተም ተመልካቾችም ስትፈርዱ ልዑል ከኤልሳ ጋር በፍጹም መሆን አብሮ የለበትም ብዬ ነው የማስበው። እሷም በራሷ መንገድ እሱም በራሱ መንገድ መሄድ አለበት። ማገዝ ካለበት በሌላ ነገር ሊያግዛት ይችላል። ከዛ ውጭ ግን ሌላ ችግር መፍጠር የለባቸውም። ለማንኛውም እናንተስ ምን ተሰማችሁ? እስኪ በዚህ ጉዳይ ያላችሁን አስተያየት ከስር ኮሜንት ጻፉልኝ። ቪዲዮ ላይክ ሼር እያደረጋችሁ ቪዲዮ ላይክ አድርጉ ጋይዝ ፕሊዝ። ስለለመናችሁ ብዙዎቻችሁ ገብታችሁ ነው የምትወጡ። ላይክ በማድረግ ተባበሩኝ። በሌላ ቪዲዮ እንገናኛለን። ኤልሳስ ምን ትላለች? የልዑል እናት ምን ይላሉ የሚለውን ደግሞ እሱንም አጣርቼ በሌላ ቪዲዮ እመጣላችኋለሁ። ለዛሬው ሰላማችሁ ይብዛ እያልን ከዚህ እንጨርሳለን። እንወዳችኋለን። ለምታበረታቱን ወንድሞቼ ከልብ ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ። ባይ ባይ።